ሰላም ሰላም ተመልካች አድማጮች የዛሬ የወርቅ ገበያን ይዘንላችሁ መጥተናል። ዛሬ በውጪ ወርቅ ዋጋው የት ደርሷል የሚለውን እንደተለመደው የስድስት ሀገራቶችን መረጃ ይዘንላችሁ መጥተናል። ዛሬ ቀኑ ህዳር 4 ነው። ትላንትና ከነበረው ዋጋ ጋር እንዲሁ ዛሬ የነበረው ዋጋ ጭማሪ አሳይቷል ወይስ ቅናሽ አለው የሚለውን አሳያችኋለሁ ማለት ነው። የትም እንዳትሄዱ እስከ መጨረሻው ድረስ አብራችሁን ቆዩ። ለዚህ የዩቲዩብ ቻናል ታዲያ አዲስ ከሆናችሁ ሁልጊዜ እንደምላችሁ ለሌላ ይጠቅመዋል ለምትሉት ለቤተሰብ፣ ለጓደኛ፣ ለዘመድ ሼር በማድረግ እንዲሁም ሰብስክራይብ በማድረግ ላይክ በማድረግ አብራችሁን ቆዩ። የምንጀምረው እንደ ሁልጊዜ ከሳውዲ ገበያ ይሆናል። 24 ካራቱ የሳውዲ ትላንትና ሲሸጥ የነበረው በ508 የሳውዲ ሪያል ነበር። ዛሬ ግን ይገርማቸዋል ራሱን በ8 ሪያል ጨምሮ የዛሬው 24 ካራት በሳውዲ ማለት ነው እየተሸጠ የሚገኘው በ516 የሳውዲ ሪያል ነው። ይሄ ከፍተኛ ጭማሪ ነው። በአንድ ቀን ልዩነት ብቻ እንግዲህ ማለት ነው ወደ 8 ሪያል ከፍ ብሏል ማለት ነው። ትላንትና በሰራሁላችሁ ቪዲዮ እንደነገርኳችሁ ከሆነ የውጭ ወርቅ ቀስ እያለ እየጨመረ መምጣቱን ይህ አመላካች ነው። 22 ካራቱን ስንመለከት ትላንትና የነበረው 468 ሪያል ነበረ። ዛሬ ደግሞ 475 ሪያል ነው እየተሸጠ የሚገኘው ማለት ነው። የ21 ካራቱ ትላንትና 443 ከ77 ነበረ። የ24 ካራቱ ባይሆን ባለበት ነው ማለት ይቻላል። 18 ካራቱ የሳውዲ ወርቅስ በስንት እየተሸጠ ነው የሚገኘው ካላችሁኝ ደግሞ የዛሬው ገበያ እንደሚናገረው 388 ከ60 ሪያል ነው እየተሸጠ የሚገኘው። ትላንትና 382 ከ90 ነበረ። እንግዲህ የ5-6 አካባቢ ጭማሪ አለው ማለት ነው ትላንትና ከነበረው ማለት ነው። በአጠቃላይ ስንመለከት እንግዲህ የሳውዲውን ገበያ ማለት ነው ዛሬ ትላንት ከነበረበት በተወሰነም ቢሆን ጭማሪ ማሳየቱን ያመላክታል። እንግዲህ እንደነገርኳችሁ በተለይ በዚህኛው ሳምንት ትንሽም ቢሆን ልዩነቱ ቀስ እያለ እየጨመረ እንደሚመጣ ብዙ አመላካች ነገሮች አሉ። ወደ ሌላ ሀገር እንሄዳለን። የዱባይ እንመለከታለን። በዱባይ 24 ካራት ወርቅ በስንት እየተሸጠ ነው? ትላንትና 499 የነበረው በዲርሃም ማለት ነው። ዛሬ የዱባይ 24 ካራቱ በ504 ከ75 ዲርሃም ነው በመሸጥ ላይ የሚገኘው። ይሄ 4 እና 5 አካባቢ ዲርሃም